ጨረሻ ላይ ግን የተናገሩት ነገር ልጆቹ ደስ አላላቸውም። እኔ እምላችሁን የምትሰሙ ከሆነ እግዚአብሔር አምላክ ልክ እንደሚባለው ማለት ነው፣ እግዚአብሔር አምላክ እድላችሁን ይክፈትላችሁ እንደሚባለው የእናቴ አባቴ ካራማ ወይም የእናቴ አባቴ አምላክ፣ የእናቴ አባታቸው አምላክ ማን እንደሆነ ያወዛግባል። ለምን ማተብ አድርገዋል። የእናቴ አባት አምላክ የሚባለው ደግሞ የእናቴ አባት ካራማ ነው። ስለዚህ ያወዛግባል አይደል? እኔ እምላችሁን የማትሰሙ ከሆነ የእናቴ አባቴ አምላክ አይከተላችሁ፣ ከተከተላችሁም ሊበቀላችሁ ይሆን አሉ። እማዬ ምን ማለት ነው አሉ። በኋላ ቡና እየጠጡ እንግዲህ ተናግሬያለሁ አሉ። ከዛ አልገባቸውም ነበር። አንደኛው እማዬ ምንድን ነው አንቺ የምትይንን የምንሰማው? እኔ የምላቸውን የማይሰሙ ከሆነ የእናቴ አባቴ ካራማ አይከተላቸው፣ ከተከተላቸው እግር እግራቸውን እየተከተለ ሊበቀላቸው ይሁን ያልሽው ምንድን ነው ንገሪን አሉ። አይ እንግዲህ እኔ እዚህ ብዙ ግፍ አይቻለሁ፣ እየተገደልን እየታረድን ነው። ሐሳባቸው እኮ ጥሩ ነው እኮ እየተገደልን የሚለው ሐሳባቸው መልካም ነበረ። ግን ይህን ሐሳብ ለማን ያመለከቱት? ለእግዚአብሔር ነው። እግዚአብሔሩ የማይሰማንም የሚባል ነገር አለ። የማይሰማን እንዲህ አይነት ዛር አምልኮ ስለምናመልክ፣ ተበቀልልን ስንለው የማይበቀልልን፣ ወይም ሰላም ስጠን ስንለው ሰላም የማይሰጠን እግዚአብሔር ወይም ጆሮን የፈጠረ አምላክ ጆሮን እንዳልፈጠረ ሆኖ የሚሰማን ዝም የሚለን ማለት ነው። ይቅርታ ዝም የሚለን ለምንድን ነው ሲባል ኃጢአታችንን ተሸክመን ባዕድ አምልኮን ተገን አድርገን እሱን ከለመንን በኋላ መተን ደግሞ አጅሬውን ስለምንለማመን እግዚአብሔር ፈጽሞ ለእኛ መልስ አይመልስም ማለት ነው። እና ልጆቹ አፋጠው ሲጠይቋቸው ኦሮሞ የሚባል ሕዝብ እንዳታገቡ፣ ከኦሮሞ ፍቅረኛ እናንተ ሴቶች፣ እናንተ ሁለት ወንዶች ፍቅረኛ ወይም ባል ወይም እጮኛ ከያዛችሁ እድላችሁ ላይ የተሰበረ ይሁን ምናምን ሲሉ አረማዬ እንደዚህ ይባላል። በጣም ደነገጡ። በተለይ አንዷማ በጣም አዘነች። በጣም በተለይ መጨረሻ ላይ ያለችው ልጅ ማለት ነው። ምክንያቱም አጋጣሚ ሆኖ አዲስ አበባ ላይ ፍቅረኛዋ ኦሮሞ ነበር እና በንግርት ማለት ነው፣ በንግርት በጣም የተጎዱ የተበደሉ፣ እኛ እንዲህ አይነት በደል ደርሶብናል ተብሎ የሚታሰቡ ህዝቦች ቤተሰብ ነው ልጁ። እና ስታለቅስ ምን ነው እኔ የምናገረውን ነገር እውነቴን ነው። ይሄን ግፍ እኮ አንቺ ይሄን ግፍ ስላየሽ እዚህ ቦታ ላይ ሆነሽ ይሄን ግፍ ስላየሽ በሌላው ብሔር ላይም እንደዚህ አይነት ግፍ የሰራ የለም ማለት አይደለም ብሎ ሊያሳምኗቸው ልጆቹ ሞከሩ። ሴትዮዋ በፍጹም አልሰሙም። የኔ ህዝብ እንደዚህ አያደርግም ነው የሚሉት በእርግጥ እና መርጦ አልቃሽ ናቸው። በእርግጥ ጥሩ አይደለም እንደዚህ አይነት ነገር። ከአማራው፣ ከትግራዩ፣ ከኦሮሞም፣ ከጉራጌው ከሁሉም ብሔር ጨካኝ ህዝብ የለም፣ የዋህ ህዝብ የለም። ለስልጣን ለወንበር ብሎ ሰው የሚያጠፋ አይደለም። እሱን ተውትና እርስ በርስ በጉርብትና የሚገዳደል የለም። እርስ በርስ አይደለም አንዱ ብሔር የአንዱን ብሔር ቀርቶ አንድ ሰፈር ውስጥ ሆነው ለምሳሌ ባህር ዳር ብላችሁ ሰሩት ወይም መቀሌ ውስጥ ብላችሁ ሰሩት፣ እዛው እርስ በርስ በመተት በአጋንንት እርስ በርስ የሚገዳደሉ የሚተራረዱ የሉም እንዴ? እርስ በርስ አይደለም በዚህ ብሔር ቀርቶ ለምን ጦርነት ሲሆን ብሔር ላይ ትኩረት ተደርጎ ይሄኛው ብሔር ብቻ ነው ይሄን የሚያደርገው ይሄ ብሔር ይሄን አያደርግም ለምን ይባላል? እንዲያውም ከጦርነቱ ይሄ በስንት አንዴ ከሚመጣው ጦርነት ይልቅ በጉርብትና የምንጨካከነው አይብስም እንዴ? አዲስ አበባ ያለ ህዝብ እንዲያውም የሁሉም ብሔር ቅልቅል ነው። የትም ተወለድ አዲስ አበባ አድግ፣ በአዲስ አበባ ቋንቋ ስታዩት የትም ተወለድ አዋሳ አድግ፣ የደቡብ ልጆች አዋሳ ስለሚከማቹ፣ የትም ተወለድ ባህር ዳር ደግ፣ የአማራ ህዝብ በብዛት ባህር ዳር ስላለ፣ የትም ተወለድ መቀሌ ደግ፣ የትግራይ ህዝብ በሙሉ መቀሌ ስላለ አብዛኛው ማለት ነው። እንደዚህ እያለ የትም ተወለድ ናዝሬት ወይም እንደዚህ እደግ እየተባለ የሁሉም ብሔር ቅልቅል የሆነችው ቦታ ላይ ብዙ ብሔር አለ። ይሄን ተውትና አንድ ብሔር ብቻ ነው ተብሎ የሚታሰብበት ቦታ ላይ በሰፈር ውስጥ አንድ አይነት ናቸው፣ በሃይማኖትም ሆነ በምንም በእስልምና የሚሆን በክርስትና በጴንጤ የሚሆን ግን በመጥፎ የሚፈላለጉ በመገዳደል የሚፈላለጉ ፍርድ ቤት የሚካሰስ የለም። ተጨካክነው እንዲታሰር የሚፈልግና ሲታሰርለት እፍ ወይ አሁን አንጀቴ ቅቤ ጠጣ የሚል የለም። ምን ነው ጦርነት ላይ ሲሆን ይሄኛው ብሔር ይሄን ብሔር ብቻ አጠቃው ለምን እንላለን? ይሄኛው ብሔር ብቻ ነው የተበደለው ይሄ ብሔር በድሏል ብቻ ለምን እንላለን? ከዚህኛው ይልቅ እንዲያውም የባሰው የትኛው ነው? በጉርብትና እዛው አንድ ብሔር ውስጥ ሆነን እርስ በርስ ምንናከሰው አንብስም እንዴ? እና ጉዳዩ የቅጣት ጉዳይ ነው። አሁን የሚመጣብን ነገር የቅጣት ጉዳይ ነው። ለድምፄ በጣም ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። እና እኚህ እናት በጣም ተናደው ስለነበር የተናገሩት ልጆቹ ሊያሳምኑ ሞከሩ፣ በፍጹም አልሰሙም። አጋጣሚ ልጆቹ የተማሩ ናቸው። የተማሩ ስላችሁ ይሄ አስኳላውን ትምህርት ብቻ አይደለም፣ ማቹርድ ናቸው። በአባታቸው ነው የወጡት። ቅርታ ለመናገረው ነገር አባታቸውም አማራ ቢሆንም
እጅግ በጣም 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 አስተዋይ ሰው ነበር አሉ። እና ሽፍቶች ናቸው የገደሉት። ከቡና ነው ምናምን ጭኖ በስካኒያ መኪና ከአንዱ ሀገር ወደ አንዱ ሀገር ሲመጣ በረሃ ላይ ገለውት ነው የሚባለው። ነፍሱን እግዚአብሔር ይማር። ይሄንን ነው ልል የምችለው። መጀመሪያ ግን እንዳለ ልጆቹ በሙሉ እኮ ናቸው በአባታቸው ነው የወጡት። በአስተሳሰብ አንድ በእናቱ የወጣ የለም። በእናቱ እናትየዋ ዘረኛ በመሆናቸው አይደለም ይሄን ያልኩት፣ ወይም ደግሞ እሳቸው ጋር ያለው ባህሪ ምንድነው የሚለውን ነገር ሳጠና ወይም ሳሰላ አይደለም። ባህሪ ቀርቶ ጸባይ ቀርቶ ስርዓት፣ ይሄ ቤት ውስጥ ያለውን ባዕድ አምልኮ ራሱ እንኳን የተከተለ ልጅ የለም። የእሳቸው መንገድ ብቻቸውን ቡና አፍልተው ብቻቸውን ይራገማሉ። መንፈሱ ግን እህ ብሎ የሚሰማቸውና እሳቸውም እህ ብለው አዳምጠውት አርግ የሚሉትን የሚያደርግ ነው። አይገርማችሁም? እና ሁለቱ ልጆች በተለይ አንደኛው ወንድና አንደኛዋ ሴት፣ መጀመሪያ የተወለደችው ሴትና ከወንዶቹ መካከል ደግሞ አንደኛው ስንተኛ እንደተወለዱ አላወኩም፣ ግን ፊዚካሊ ትልልቆች ናቸው። መጀመሪያ የተወለደችው ሴት እንደሆነ አውቃለሁ። እና ምን ይሏቸዋል እናትየዋን፣ እማዬ እንደዚህ እንድትያስገደደሽ ጭካኔ ስላየሽ፣ እንዳልሽንም ሆድ ሲቀደድ ሆድ ውስጥ ያለው ልጅ ተገሎ እናትየዋም ስትገደል ስላየሽ ሊሆን ይችላል። ግን ይህን ያደረጉት የኦሮሞን ሕዝብ የማይወክሉ መንግስትንም የማይወክሉ ሰዎች ናቸው። ከኛ መካከል ከልጆችሽ መካከል ከዚህ ብሔር ጋር የተጣመረ ሰው ካለ የተረገመ ይሆን ማለት አትችይም። እኛ ምናልባት በህይወታችን ውስጥ ይሄ ድል ካጋጠመን ምናልባት እንደዚህ አይነት አንቺ የጠላሽው ነገር ሆኖ ከመጣ ድጋሚ ወደ አንቺ ምንመጣ አይመስልንም። ማለት ባለንበት ሆነን ትዳራችን ይዘን እናታችንን ማየት የማንፈልግ ሰዎች ልንሆን እንችላለን ብለው ሲሏቸው ምን አሉ እናትየው፣ ካደረጋችሁት መምጣታችሁ አይቀርም፣ ባታደርጉትም ትመጣላችሁ። የራሳችሁን ብሔርም አግቡ፣ የሌላን ብሔር አግቡ፣ ግን እኔ ይሄንን ህዝብ እንዳታገቡ፣ ኦሮሞ የሚባለውን ሰው እንዳታገቡ ተከላክዬ እናንተ አግብታችሁ ከመጣችሁ እኔ ጋር ከመጣችሁ ያው እርግማኔ ራሱ ስቦ ስለሚያመጣችሁ እኔ ሌላ ምንም አይደለም፣ እርግማኑ ይጠነክርባችኋል፣ ባላችሁበትም ብትሆኑ አይቀርላችሁም ያሉት። እና ልጆቹ ደግሞ አጋጣሚ ሆኖ በእርግማን አያምኑም ስላችሁ፣ አይ በቃ እናታችን በጣም ከፍቷት ነው እንደዚህ ሆነ አይታ ነው እንደዚህ የተራገመችው እንጂ ያን ያክል እንደዚህ የሚደርስ ነገር ነው ብለውም አልጠበቁም። እና በጣም አጽናንተው ለመሄድ ሞክረው ነበረ፣ አይሆንም አሉ። የመጨረሻዋ ልጅ ሊሄዱ አንድ ቀን ሲቀራቸው እኔ እኮ ፍቅረኛ የኦሮሞ ነው አለቻቸው። ለዚያውም እናንተ እኮ እንደዚህ አድርጋችሁናል፣ እኔ ግን በጣም ነው የምወድሽ፣ እኔ ህዝቡን ይቅር ብየዋለሁ፣ አማራ ህዝብ ነው እንደዚህ ያደረገን ብዬ ስለማላምን ነው ብሎ ይቅርታ ያደረገላት ፍቅረኛ ነው ያላት። እሷ እኔ ምን አውቃለሁ ይሄን አጠፋ የሚባለው ህዝብ እንኳን የዛሬ 100 ምናምን ዓመት ወይም የዛሬ 50 ዓመት የዛሬ 60 ዓመት አድርጓል ቢባልም ከዛ ብሔር ተወላጅ የሆኑ ሰዎች መጥተው እናንተ ጋር ይሄን አደረጉ እንጂ ያ ህዝብ ሸኝቶት ሂድና ይሄን አርግ ብሎት አይደለም ብላ ነው የነገረች የመለሰችለትና አይምሮዋን በጣም ስለሚወድላት እኔ የወደድኩት አንቺነት ሰው መሆንሽን የወደድኩት። ህዝብሽም ጋር ና እንሂድ ብትይኝ ሄጄ ህዝብሽ ከተቀበለኝ ከህዝብሽ ጋር መኖር ፈቅዳለሁ፣ ካልተቀበለኝ ግን አዲስ አበባ እንኖራለን ብሏት ተፋቅረው ያሉት። ሊጋቡ ሁሉ ምንድነው የያዛቸው ታላላቆች ሳያገቡ እኔ የመጨረሻዋ ልጅ ማግባት አልፈልግም ብላ ነው። እንዲያውም ታላቅ እህቷ ቸኮልሽ ብላት ነበረ። ደብተራ እንደኔንና እንደሚያጠምቁ አባቶችን የፈተናል እንዴ? በጣም እኮ የፈተነን ምዕመኑን በጣም ፈትኖታል። በልጆቼም ይመጣል፣ በትዳር ይመጣል፣ በጸባይ በባህር ይመጣል፣ በብዙ ነገር በብዙ ቦታ ይመጣል፣ በገንዘቤ ይመጣል፣ ሊያሳስረኝ ይሞክራል። ብዙ ነገር አዳልሞቴ ስንል ጠቋር ስንል ኦፋብኮ ብላም ስንል ወደ ብሔር ወደ ዘረኝነት ይወስደዋል። ሰውን ነፍስ ለማዳን እስር ቤት ድረስ ዋስ እስከ መሆን ድረስ እንደርሳለን። በዋስ እስከ ማስፈታት ገንዘብ አስይዘን ብዙ ነገር አስይዘን ማለት በእኛ ውስጥ ያለውን ነገር እግዚአብሔር ይቁጠረው። ይሄን ማድረገው ለከንቱ ዳሴ ወይም ለትዕቢት አይደለም፣ አደረግኩ ለማለት አይደለም። ይሄን ሁሉ ሆነን ግን ደስተኛ ነኝ። ሲሰድቡን አሁን ቲክቶክ ላይ ሰሞኑን እየሞለጩን ነው አይደል? በቃ አትስደቧቸው፣ አትበሉ፣ ችግር የለው። ከቻላቸው በጥቅስ መልሱላቸው። ጥያቄ ካላቸው ጥያቄ ጠይቁ፣ እንመልስላችሁ በሏቸው። ከዛ ውጭ ስድቡ ለእኔ ምንድን ነው ወይም ለእኛ ምንድን ነው? ጸጋን የሚጨምርልን ለእኛ ትልቅ ነገር ነው። ቤተሰቦች ዝም ብለን መቀበል ነው ያንን። ለምን በየቀኑ እየሆነልን ያለነውን ነገር ስለምናውቀው፣ ስንት ነፍሳት እንደምናተርፍ በረከታችንን ስለምናየው፣ ከዛ ደግሞ እንደገና የህሊና ደስታችንን እኔ አሁን ህሊና ሄደ ንጹህ ነው። ለምን ማድረግ የሚገባኝን ማዳን የሚገባኝን ህዝብ ሰው
ቤተክርስቲያን ባዘዘችኝ መሰረት ህሊናዬ ሳይጸጽተኝ ከስጋው ደሙ ጀምሮ ታች እስካለው እስከ ስግደት ድረስ ማድረግ ያለብኝ እያደረግኩኝ ህሊናዬ ከህሊና ወቀሳ አድኛለሁ። ብር ባይኖረኝ ቤት የራሴ ምንም ነገር ባይኖረኝም የፈለገ ነገር ባይኖረኝም በጣም ደስተኛ ነኝ። እና ይሄ የሚሆንብንን ነገር እንደ ፍቅርና እንደ ደስታ ነው የምንቀበለው። የሚነቅፉንን ባለማወቅ የሚሆን ሆን ብለውም ሊሆን ይችላል። ደብተራዎች ሆን ብለው፣ አንዳንዱ ደግሞ ባለማወቅ ስማችን ሊያጠፉ ይችላሉ። አትሮን ስለጨበጡ፣ ማይክሮፎን ስለጨበጡ፣ እድሉን ስላገኙ፣ አውደ ምሕረት እድሉን ስላገኙ እንደፈለጉ ሊሆን ይችላሉ። እኛ ግን ያተረፍነውን የምናውቀው እኛ ነን። ታዲያ እኛ ይሄ ሁሉ ግብግብ ውስጥ ሆነን እንደዚህ 10 ምናምን ዓመት እንግዲህ ከ2004 እስካሁን ድረስ አስቡት። ዩቲዩብ ከጀመርኩኝ ደግሞ ከ2010 እስካሁን ድረስ በግብግብ ውስጥ አሁንም ሰላማዊ ሆኜ አይምሮዬን ነፃ አድርጌ እየኖርኩ ከሆነ ገና ከመጣችሁ ቅርብ ጊዜ ሆናችሁ፣ ቅርብ ጊዜም ባይሆን ትንሽዬ ነገር ነካኝ ብላችሁ በህይወታችሁ እናንተን ብቻ የነካችሁ ነገር እናንተን ፈትኗችሁ። እኔ እኮ የቤቴ ብቻ አይደለም የውጩም ጭምር የአጠቃላይ የብዙ ሰዎችም ጭምር እኮ ነው እኛን እየነካን ወይም ደግሞ እየቦረሸን የሚያልፈው። እናንተ ራሳችሁን ብቻ ለመቻል እኮ ነው የተጠየቃችሁት። ራሳችሁን ቻሉ የተባላችሁት። እግዚአብሔር በእናንተ ይደሰት። አንድ ራሳችሁን መቻል እንዴት ያቅታችኋል? የመስገጃ ጊዜ ተሰጥቷችሁ፣ የመጸለያ ጊዜ ተሰጥቷችሁ፣ የመቁረቢያ የመጠመቂያ ጊዜ አግኝታችሁ አንድ እናንተና ቤተሰቦቻችሁን ተዉት፣ ቤተሰብ ራሳችሁን ነፃ አውጡ ለሚለው ነገር ይህን ያክል ዓለም ካጓጓቻችሁ እና ወደ ዓለም የምትሄዱ ከሆነ እጥፍ ነው የምትከፍሉ። ዋጋ ያስከፍላችኋል። በጤናም በአካልም በአይምሮም በሁሉም ነገር ዋጋ ያስከፍላል። ይኸውላችሁ ቤስት ፍሬንድም ይሁን ምንም ይሁን የስራ ባልደረባም ይሁን በተለይ ሴክሬታሪዎች ከአለቃቸው ጋር በመስሪያ ቤት ላይ የሚታወቁ ሰዎች ወጣ ብለው ከስራ ከወጡ በኋላ እየተደዋወሉ ጎራ ብለው ምናምን አድርገው ዳቦና ምናምን ቀማምሰው ወደ ቤት የሚገቡ ሰዎች ማለት ነው። ትዳር ላይ ሲመጡ አታውቁባቸውም። ሴቷም ወንዱም ማለት ነው። ወንዱም ሴት አጫውቶ እንደመጣ ወንዱም ሴቷም ደግሞ ወንድ አጫውታ እንደመጣ ወንዱም ደግሞ ሴት አጫውቶ እንደመጣ አይታወቁም። ግን እቤት ሲመጡ ማሊያ ይቀይራሉ። በቃ አጠቃላይ ወደ ቤት ነው የሚቀየረው ሁሉ ነገር እና ድንገት እንዲያን ነገር ሲያጋጥማችሁ ምንድነው ማለት መወሰን ያለባችሁ? 3 ነገር ነው መወሰን ያለባችሁ። አንደኛ እንዴት በዚህ ልክ ባለቤቴ ሊተውን ቻለ? ወይም ደግሞ እንዴት በዚህ ልክ ሚስቴ ልትተውን ቻለች? መጀመሪያ ጥያቄው መመለስ አለበት። እንዴት በዚህ ልክ አስመሳይ ሊሆን ቻለ ባለቤቴ የሚለው ነገር በደንብ ማጥራት አለባችሁ። ሁለተኛ ትዳሬን እንዴት ነበረ ይበድል የነበረው ወይም ደግሞ እንዴት ያግዘ የነበረ? ምንም ትዳሬ ሳይበድል የቤት አስቤዛ ሳይጎዳኝ ቤት ውስጥ ፍቅር ሳይነፍገኝ ከሆነ ይህን ያደረገው የነበረው እንዴት እንደዚህ አይነት ነገር ሊያደርግ ቻለ? የትኛው አይነት መንፈስ ነው ብላችሁ ማጥናት አለባችሁ። እንዴትስ ደግሞ ይሄን ነገር አስቻለው? አይምሮ እንዴት ተቀበለው? እዚህ ጋር ለእኔም ለልጆቼም ለቤቴም ጥሩ ነገር እያደረገ እዛ ጋር ደግሞ ሌላ የሚያጫውተው ነገር እንዴት ሊኖር ቻለ? ሌላው 3ኛ ነገር ደግሞ ባለቤቴ በዚህ ልክ እየተወነ ያለው መስተፋቅር ተደርጎበት ነው? በዝሙት መንፈስ ምክንያት ነው? ወይስ የቡዳ መንፈስ አግኝቶት ነው? ወይስ ደግሞ የራሱ ፈቃድ ነው የሚለው ነገር ለይቶ ማወቅ ያስፈልጋል። ከአባቱን የመጣው ይሄ ነገር በቤተሰቦቹ ታሪኩን ማወቅ፣ ወደዛ ሄዶ ወንድሙ እንዴት አይነት ህይወት እየኖረ ነው፣ እህቱ እንዴት እየኖረች ነው፣ እናቱ አባቱ ደግሞ ትዳራቸው ላይ ስንት ጊዜ ተጣልተዋል፣ የተጣሉበት ምክንያት፣ ይሄን ሁሉ ካላጣራችሁ በስተቀር ትዳር ለማፍረስ በጣም ቀላል ነው። ሲያማገጥ አይሻል፣ በቃ አልፈልግም ፍታኝ፣ መፋታት። ከዛ በኋላ አንድ ጊዜ ነው መፋታት፣ ሁልጊዜ ብቻ ለብቸኝነት መኖር ነው እየማቀቁ በኔ ላይ እንዲያርጉብኝ። እረፍት የምታገኝ ይመስልሻል? ወይም እረፍት የምታገኝ ይመስልሃል ከተለያያችሁ ነገሩ ከተፈጸመ በኋላ? ከዛ በኋላ ግን የሚሰማችሁ ስሜት በጣም ከባድ ነው የሚሆነው። ቤተሰቦች ከባድ ነው የሚሆነው እና ቆም ብላችሁ አስቡበት። ይሄን እንደ አንድ ነው። እሺ፣ እንደ መንፈሳዊ ስታዩት ደግሞ እንደ አንድ መንፈሳዊ ከመናፍስቱ ማሰራር ከዛኛው ማሰራር ውጡና እንደ አንድ የመንፈሳዊ ሰው ስታስቡት ደግሞ ሰውን የሚያክል ክቡር የሆነ ፍጥረት በዚህ አይነት መልኩ ወድቆ ሲጋለጥ ወይም ሲገኝ እንዴት ነው ትሪት መደረግ ያለበት? ፊት ለፊት እሱን በቪዲዮ አድርጎ በፕሮጀክተር ወይም በሆነ ነገር አድርጎ ማጋለጥ ነው? ይሄው እንደዚህ አድርገሃል ብሎ ማሳየትና ይሄ ሰው ራሱ እንዲጠላ አድርጎ እንዲሞት ማድረግ ነው? ወይስ በንስሐ ታጥቦ እንዲመለስ አድርጎ እንደተነቃበት ተነግሮት ቪዲዮንም አሳይቶ ቀስ ብሎ በሲስተም ይህንን ሰው እንደዚህ እኮ ማድረግ አልነበረብም፣ ይሄ እኮ እንደዚህ ነው፣ እኔ ይቅርታ አድርጌልሃለሁ፣ እግዚአብሔር ደግሞ ይቅር እንዲለ ደግሞ ንስሐ ግባ። የትኛው ነው የሚበልጠው? የበልጥ እኛ ስላጋለጥን እፎይ ልንል እንችላለን። አሁን ቅድም ቲክቶክ ላይ ምን እያየው ነበረ? አንድ ተስፋዬ የሚባል 15 ዓመት የታሰረ ሰው
የእውነት ነው የምነግራችሁ። ስሙ ተስፋ የሚባል ሰው 15 ዓመት ታሰረ። ምን አድርገሃል ተብሎ አስገድደህ ደፍረሃል ተብሎ። ከዛ በኋላ በሐሰት ነው ጓደኞቹ ለካ ያሳሰሩት። አውቀው ነገር ሰርተው ፍርድ ቤቱ ዳኛውም አዎ አድርገሃል ተብሎ እንዲወሰንበት። ከዛ ደግሞ ባለትዳር ስለነበረ ሚስቱም እንዴት በእኔ ላይ ሆኖ እንደዚህ አስገድዶ ይደፍራል ብላ የአንድ ልጅ እናት ሆናለት ነበረ። በቃ ሌላ ግብታ ምናምን ለብቻ እየኖረች ነው። 15 ዓመት ተፈርዶበት ግን 5 ዓመት ተቀንሶለት 10 ዓመት ተፈርዶበት ታስሮ ሲወጣ ይሄ ተስፋ የሚባል ሰው ሲወጣ እነዛ በሐሰት የከሰሱትን ሰዎች ፈልጎ ሄዶ ቅጥቅጥ ጨፍጨፍ አድርጎ ገደላቸው፣ ተበቀላቸው። ከዛ እጁን ሰጠና ለፖሊሶች ምን አላቸው? አሁን አንጀቴ ቅቤ ጠጣ። በፊት ያለ ወንጀሌ ነበር 10 ዓመት የታሰብኩት፣ አሁን ግን ትክክለኛ ወንጀል ሰርቼ ተበቅዬ ደስ ብሎኛል ብሎ ፈገግ ብሎ እየሳቀ ነው መጥቶ እጁን የሰጠዋሉ። ይሄ ሰው እሺ ለጊዜው ገደልኳቸው አለ። 10 ዓመት ሙሉ ስወጣ ብቻ ልገላቸው፣ በቃ ሌላ ለምንም አልፈጋቸውም፣ ልገላቸው ነው የምፈልገው እያለ አይደል የኖረው 10 ዓመት ሙሉ። እንዴት በሐሰት ይከሱኛል? 10 ዓመት ቀልድ አይደለም። አንድ ዓመት 365 ቀን ነው። 365ን በ10 አብዙት ስንት ቀን እንደሚሆን ወደ 3000 ምናምን አይደል? አንድ ዜሮ ጨምሩበት። ያን ሁሉ ቀን እስር ቤት መማቀቅ ማለት በጣም የእድሜን እኮ ሩቡን መጨረስ ማለት ነው በትንሹ። እና ያን ሁሉ ቀን ግን ምን ሲያስብ ነበረ? እበቀላለሁ፣ እገላለሁ። እንዴት እንደሚገላቸው አገዳደሉን ያሳየው ነበረ። አክት እያደረገ አንዳንድ ሰዎች ስትጣሉ አላያችሁም? ቆይ ላገኘው ብቻ ከዛ እንዴት እንደምትመቱት ምናምን ያሳያችኋል። ስለገጠመኝ ነው፣ ሁላችንም ላይ ይገጥመናል። በቃ እልክ ይዛችኋል። ደንፎ የሚባል ነገር አለ። አካሄዱን ያሳያቸው፣ እንዴት እንደምትራመዱ፣ እጅ እንዴት እንደምታነሱ፣ ከዛ እንዴት ግብግቡን ራሱ በዚህ ውስጥ ያሳያቸዋል። በቃ ገና ሳይፈጸም እኮ ነው። ከተፈታ በኋላ ገሎ እንደገና ገባ። ፖሊሶቹ በጣም አዘኑ። ያዘኑት በምንድን ነው? በሐሰት 10 ዓመት በመታሰሩ ወንጀለኞች ናቸው። 3ኛ ተከሳሽ ተይዞ ታሰረ። 2ቱ ተገለዋል። ባይገደሉ ኖሮ ይታሰሩ ነበር፣ እሱ ነፃ ያወጣ ነበረ። ለፖሊስ ቢነግር ኖሮ ይታሰሩ ነበረ። ግን ገደላቸው። በመግደል ረካ። እሺ አሁን እስር ቤት ምን እያደረገ ነው? እንደገና እየማቀቀ ነው። ሚስቱም ጋር ሲሄድ ልጁን አላሳይም አለችው። ቤተሰቦቹ የሚስቱ ቤተሰቦችም ጭምር ምን አደረጉት ነው የሚለው? ልጅ እንዳታሳይ አሏት። አሁን እውነቱን ሲሰሙ ምን ይሰማቸው ይሆን? የእውነት ሰው ገሎ ሲገባ ምንድነው? እሺ ቢያንስ ልጁን ቢያሳዩት የሆነ ነገር እንኳን ቢል እንደዚህ ለመግደልም ሊሳሳ ይችል ይሆናል። እልህ ውስጥ የገባው ግን ሁሉ ነገር ሲዘጋጋበት ነው። አያችሁ? እና የጥቂት ሰከንድ እርምጃ የዘላለም ጸጸት ነው። ስለዚህ እንደዚህ ብዙ ጊዜ የዘሞቱ የሆነ ያመነዘሩ የሆነ ነገር ሲያደርጉ የተገኙ ባሎችም ሆነ ሚስቶች በአደባባይ ከሚጋለጡ ይልቅ የእውነቴን ነው የምላችሁ እነዛን ሰዎች ጠርቶ መክሮ ለክርስቶስ ሙሽራ ቢሆኑ አንገታቸውን ደፍተው ንስሐ ቢገቡ ያ ነው እንዲያውም እርካታ የሚባለው። በእንቅርት ላይ ጆሮ ደግፍ ከመሆን ይልቅ በአናቱ ላይ የንስሐ እሳት ከምሮ እየተቃጠለ ጌታ ሆይ በድያለሁ፣ ሰውም አሳዝኛለሁ ብያለ ቢኖር ነው የሚሻለው ብዬ አስባለሁ። እና እየመሸኑ ሰዓቱ በጣም ረጅም ሰዓት እያስተማርኩ እንደሆነ የተረዳሁት እና እባካችሁን ነፍሳትን የሰው ነፍስን ራሱን እንዲያጠፋ አትማግዱ። ተበድላችኋል፣ አዎ፣ ወይም የሆነ ችግር ደርሶባቸው ሊሆን ይችላል። ግን በክርስቶስ ፍቅር አሸንፉ። የሚበልጠው እሱ ነው። ክርስቶስ እየወጉት ነበር ይቅር በላቸው ሲል የነበረው። እየወጉት የወጉትን ያዩታል የተባለው ለዚህ ነው እኮ። አሁን የወጋነውን እያየነው ነው። እኛ ያልወጋነው ጌታ ሲሰቀል በጦር ከወጋው ከሌንጊኖስ እኩል እኛ ያልወጋነው ማተብ አንጠልጥለን ኃጢአት መስራት ማለት፣ ሆን ብለን ኃጢአት መስራት ማለት፣ በደል መበደል ማለት እኮ ከወጉት እኩል መውጋት ማለት ነው። የወጉት ሁሉ ያዩታል የተባለው ለዚህ ነው። አንድም ሰምና ወርቁን ስታዩት ሰሙ በምጽአት ጊዜ ክርስቶስ ሲመጣ የወጉት ሁሉ ያዩታል። አይሁዳውያን በሙሉ እውነተኛ አምላክ መሆኑን ያውቃሉ። ሐሳዊ መሲህ ይዋረዳል ነው። ወርቁ ግን ስታዩት እኛ ክርስቲያኖችም ጭምር ክርስቶስን አምላካችን ብለን ከጠራ ነው በኋላ ጌታችን ከሆነ በኋላ አሳዝነነዋል ማለት ነው። እና እሱ ይቅር ካለ እሱ እግር ካጠበ ጎንበስ ብሎ እሱ በመስቀል ላይ ሆኖ ማራቸው ካለ ኤሎሄ ካለ እኛ ማን ስለሆነ ነው ማንምረው? ምን ደሞስ እኛስ የተማርን አይደለን እንዴ? ምህረት የተደረገልን አይደለንም ወይ እንዴ? እግዚአብሔር ባወቀ ስንት በድብቅ የምናደርገው ኃጢአት አለ አይደለም እንዴ? እና ይሄ ከላይ ቤስት ፍሬንድ ሆኖ ሁለቱ የመጡት
ልጆቻቸው ላይ ደግሞ መጥቶ ደግሞ ዘር መንፈሱ ያለፈው መንፈስ ወደ ልጆቻቸው እንዳይሄድ ዘራቸውን ገደቡት። ቤስት ፍሬንድ ዘር ሊቀጥል ነበር። ውሽማ ማለት ባይዘው ቤስት ፍሬንድ ማለት ነው፣ ሌላ ነገር የለውም። እና በዚህም መዝም እግዚአብሔር ሊያስተምር ብዙ ነገር አብጥቷል። ግን ያቺ መልካም ሚስት ሊስትሮ የነበረችው ሴት ማለት ነው መልካም ሚስት ስለነበረች ጥሩ ሴት ስለነበረች ቤተሰብ በሙሉ አዳነች። ሁሉም ነገር ታወቀ። ተሰባስበው ሁሉ ወንጌል አስተማርኳቸው። የዚህኛውም ሰውዬ ልጆች የዚህኛው እኩል ተገናኘን። ኢቭን የዛ የጓደኛው ሊስትሮ ያገባው ሰውዬ ወንዱ ቤስት ፍሬንድ ማለት ነው የእሱ ጓደኛ ወንድ ጓደኛ ሁሉ ሳይቀር ተጠርቶ እውነቱን ይወቀቱ ተብሎ እውነቱ ታወቀ። በቃ ማለት በትክክል አሁን ሁሉ ነገር ካልተጋለጠ ነገ ይቀጥላላ። እርማት እንዲሰጥበት እንዳይገናኙ ማድረግ የሚቻልበት ሁኔታ ያገረሻላ። የዝሙት መንፈስ በቲክቶክ ፎቶ ሊለቀቅ ይችላል፣ በዩቲዩብ በቃ ከዛ ወዲያው ስልክ እጅ ላይ ነው። እንዴት ነሽ? ሰላም ነሽ? በቃ እኮ ናፈቀኝ እኮ ምናምን። ቤስት ፍሬንድ በጣም ከባድ ነው። ስለዚህ በዚህ ልክ ነገሮችን አስተካክዬ ወንጌል አስተምሬያቸው እግዚአብሔር የተመሰገነ ይሁን። መስመር ያዙልኝ። እንግዲህ ማህበረ ቅዱሳን ልጅ የተባለው ያ መልካም ትዳር አለው ያልኳችሁ ወይም ሴቷ ልጅ የማገጠችበት ምን እንደተፈጠረ እንኳን የማያውቀው ሰው ማለት ነው። ሁሉን ነገር ሳይሰማ አሁንም እንደዚሁ ነው። ከሰማሁን ይሄን ይሰማዋል። ይህን ማን ታሪክ ይህን ማን ቤት ታሪክ ይሆን የኔ ሚስት ትሆን ምናምን ብሎ ሊጠራጠር ይችላል። አሁን የማህበረ ቅዱሳን አባል የሆነ ሰው ፈስ ያለበት ዝላይ አይችልም መቼም። እና ያው እየሰማሁ ነው እንግዲህ ለሱ አልተነገረውም። ለምን የኛ ትምህርት ተቃዋሚ ስለሆነ መምህር ተስፋዬ ሊያስተምር ነውና ተብሏል። አልመጣም ብሏል። ኦኬ ብቻ እኔ ይሄን ይመስላል የዛሬው ገጠመኝ። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ምን ያህል ተማራችሁበት? ሲጻፉልኝ ሰላም ነው።